ሰይጣን ቤተ ክርስቲያን ሄድሽ አልሄድሽ አይጨንቀውም አሉ የቆሙት እማሆይ። ቀጥለውም መጽሐፍ ቅዱስም አነበብሽ አላነበብሽ ሰይጣን አይከፋውም አሉ። ታዲያ ሰይጣን የሚጨንቀውና የሚከፋው መቼ ነው ስትል ጠየቀች ሳያት። ቤተ ክርስቲያን ሄደሽ የሰማሽውንና መጽሐፍ ቅዱስ አንብበሽ የተረዳሽውን ነገር መኖር ስትጀምሪ ሰይጣን አብዝቶ ይከፋል አሉ። ልጄ ዋናው ነገር መኖር ነው። ያወቅሽውን ካልኖርሽ ሁሉም ነገር ከንቱ ነው። የሕይወትሽ ቤት አሸዋ ላይ የተገነባ ነው። መኖር ስትጀምሪ ግን በማይናወጥ ዓለት ላይ የተገነባ ሕይወት ይኖርሻል። ለመኖር ደግሞ በመጀመሪያ ፈጣሪሽን ከልብ ማክበርና ማፍቀር አለብሽ አሉ። የተቀመጡት እማሆይ ደግሞ ችግሩ የዘመን ወጣቶች የአምላክን ፍቅር አታውቁም፣ ልባችሁን የሞላው ዓለማዊ ነገር ብቻ ነው ሲሏት የቆሙት እማሆይ ቆይ የፈጣሪ ፍቅር ምን ይመስላል ብላ ጠየቀቻቸው። ይኸውልሽ ልጄ ሰው የሚሰጥሽ ፍቅር ወቅታዊ ነው። ገንዘብ፣ ዝና፣ ውበት፣ ሀብት፣ ዕውቀትም ሆነ ሁሉም የዓለም ነገሮች ከንቱ ናቸው፣ አላፊና ጠፊ ናቸው። አንድ የማያልፍ ነገር የፈጣሪ ፍቅር ብቻ፣ ፈጣሪ ራሱ ድምር ፍቅር ነው። ስትቀምሽው በቃ ነፍስሽ እረፍት ታደርጋለች። ከሱ ውጭ ምንም አያምርሽም፣ ልብሽ ቅልጥ ትላለች አሉ የተቀመጡት እማሆይ። ይገርማል፣ ታድላችኋል አለች ሳያት አቀርቅራ። አንቺም እኮ ታድለሻል ሲሉ የቆሙት እማሆይ መለሱላት። ካቀረቀረችበት ቀና ብላ ምንድነው የታደልኩት ስትል ጠየቀቻቸው። ውበት ነዋ፣ በጣም ውብና ቆንጆ ልጅ ነሽ። ታዲያ ምን ያደርጋል አላፊና ጠፊ ነው አላላችሁም? ቢሆንም እስኪጠፋ ድረስ በተሰጠኝ ጸጋ የማይጠፋ ሥራ መከወን አለብሽ። እግዚአብሔር ለሁሉም ሰው የተለያየ ጸጋ ሰጥቷል። ለሙሴ ሕግ፣ ለሰለሞን ጥበብ፣ ለኢዮብ ትዕግሥት፣ ለጳውሎስ መልእክ፣ ለማርያም ቅድስና እንደሰጠው ለእኛም የሰጠን ጸጋ አለው። እግዚአብሔር ቁንጅና፣ ሥልጣን፣ ዕውቀት፣ ምንኩስና፣ ድምፅ ወዘተ ነገር ሲሰጠን በዓላማ ነው አሉ የተቀመጡት እናት። ዓላማው ምንድን ነው? አሁንም ጠየቀች ሳያት። ዓላማው በተሰጠን ጸጋ ማገልገል ነው። ሰዎችን መርዳትና በመልካም ሥራችን የፈጣሪ ብርሃን በእኛ ውስጥ እንዲያበራ ማድረግ ነው። ዓለምን የተሻለች ቦታ ማድረግ ነው። በጎ ሥራችንን ሰዎች ተመልክተው ፈጣሪን እንዲያመሰግኑ ማድረግ ነው አሉ እማሆይ። ብዙ ሰው ግን እግዚአብሔር በሰጠው ጸጋ ይጠፋበታል። አብዝቶ በዛ እየተመካ ይሰነካከላል፣ ይወድቃል። አንቺ እንዴት ነሽ? በቁንጅናሽ ምን እያደረግሽ ነው? ተጠየቀች ሳያት። እንዳላችሁት ባይሆንም በተቻለ መጠን በምሠራው ሥራ ሰዎችን ለማነቃቃት እጥራለሁ። በተለይ የአገሬ ሴቶች የተሻለ ቦታ ደርሰው የማየት ጉጉት አለኝ ስትል መለሰች። አይዞሽ ልጄ፣ ጉጉት ካለሽ መንፈስ ቅዱስ ያሳካልሻል። በአንቺ ውስጥ አልፎ የልብሽን መሻት ይፈጽማል። ዋናው ነገር ያለው ልብ ላይ ነው። እሱ ከጸዳ ሌላው ቀላል ነው አሉ የቆሙት እማሆይ። መጠንቀቅ ያለብሽ ደስታሽን ዓለማዊ ነገር ላይ እንዳይሆን ነው። ሁላችንም በዚህ ምድር ለኮንትራት ሕይወት የመጣንን፣ ቀናችን ሲደርስ እንሄዳለን። እስከዛ ግን ራሳችንን ለዘላለማዊ ሕይወት ማሰናዳት ይገባናል። እሱም ከምንም ነገር በፊት ፈጣሪን አስቀድሞ መኖር ነው። በሙሉ አእምሮ፣ አንደበት፣ መንፈስና ጉልበታችን ፈጣሪን ካፈቀርን የምድር ሕይወት አይከብደንም። እንዲሁም ወደ መንፈሳዊው ዓለም የምንወጣበት ቆንጆ መሰላል ይሆናል ሲሉ አጽናኗት የተቀመጡት እማሆይ። ሳያት ከጠበቀችው በላይ እጅግ በጣም የከበረ መረጃ ስላገኘች ፊቷም ልቧም ሳቀ። ከተቀመጠችበት ተነስታ እቅፍ አድርጋ ሳመቻቸው። ጨዋታቸው ሲያልቅም ተለያዩ። በለጠ እሸቴ ዘሀገረ
ኢትዮጵያ